መውለድም ማስወለድም ኃጢአት አይደለም። ነገር ግን ኃጢአት የሚሆነው ትልቅ ኃጢአት የሚሆነው በፈጣሪም ዘንድ በሰዎችም ዘንድ እጅግ በጣም የሚያሳዝን የሚሆነው በፍቅር ስም እየነገዱ እወድሻለሁ፣ አፈቅርሻለሁ እያሉ ብዙ ህልሞችን እያሳለሙ ብዙ እቅዶችን እንድታቅድ አድርገው ነገር ግን በጎን ደግሞ ዞር ብለው ሌላ ነፍስን ማስጨነቅ ወይ ደግሞ ሌላ ሴትን እንዲህ ባንዴ ሁለት ብቻ በጣም ከባድ ነው። ያም ማለ ይሄም ማለ ፍትህ ለእዩ ህፃን ወይም ደግሞ እዩ በሆዷ ውስጥ ለያዘችው ልጅ ፍትህ፣ እንዲሁም ደግሞ ለሀይሚ ፍትህ እላለሁ። ልጁ የብሩክ እንደሆነ አሁን አብዛኛውን ሰው እያመነ መጧል። በዲኤንኤ የተረጋገጠ ነገር የለም። ነገር ግን ብዙ የእሱ እንደሆኑ የሚያመለክቱ ብዙ አይነት መረጃዎችን እያገኘን እንገኛለን። ዋነኛና ትልቁ ነገር እንግዲህ ልጅ በሆዷ ውስጥ የ6 ወር ከምናምን የ6 ወር ከ1 ሳምንት ኦር ከ2 ሳምንት የሚሆን ህፃን ልጅ መኖሩ ብዙዎቹን እንግዲህ አስደንግጧል፣ አስደንብሯል፣ አስፈርቷል፣ አሳዝኗል ማለት ነው። ለእሷ ግን እንግዲህ ደስታዋ ነው። ልጅ በሽታ አይደለም። በነገራችን ላይ እግዚአብሔር ይመስገን ብላ ትቀበላለች። አንዳንዴ ግን መሆን በሌለበት ጊዜ ሆኖ በቃ ልጅ ያለ አባት ሲሰቃይ እንደማየት የሚያሳዝን የሚያሳፍር ነገር የለም። ልጅ ያለ እናት በቃ አላደል አባትና እናት አንድ ላይ ሆኖ ነው ልጅን ማሳደግ፣ ልጅን መንከባከብ፣ ለልጅ ፍቅር መስጠት ያለባቸውና እነሱ ፈልገው በተራገጡት ያለ እቅድ ያለ ፕሮግራም ይረገዝና ልጅን ስቃይ ማብላት፣ ልጅን ማሰቃየት ነው እየተያዘ ያለው ነገርና ሌላኛው ማረጋገጫው ደግሞ ቤኪ ነው። ቤኪ በነገራችን ላይ ለእዩ እየተከራከረ ነው ያለው። በሆዷ ውስጥ ማንም ሰው ገና ምርመራ ሳታደርግ አልትራሳውንድ ሳትነሳ እንዳረገዘች ነፍስ በሆዷ ውስጥ እንዳለ ተናግሮ ነበረ። ያ ማለት እንግዲህ ጓደኛው ነው ፍፄ ነው 100% በቃ አያደርገውም ብሎ እየተከራከረለት የሚገኘው። ቤኪ ግን ያ ነገር ማወቅ አይቻልም እያለ ይገኛል። በዚሁ አጋጣሚ እንግዲህ ቤኪ የሆነ የሚያውቀው ነገር እንዳለ መረጃ ደርሶኛል ማለት ነው። አንዳንዶቻችሁ እግር ይዛል ወይ አንሶላ አንጥፋል ወይ ምናምን ለምትሉ ሰዎች አንድ ሰው እኮ የሆነ ነገር ሲያደርግ ለሆነ በቅርብ ላለው ጓደኛው ወይ የሆነ የተሳሳተው ነገር ካለ እንዲህ ሆኜ ነበር፣ እንዲህ አድርጌ ነበር፣ እንዲህ ተሳስቼ እንዲህ ሆኜ ብሎ ይናገራልና ቤኪ ደግሞ በቅርብ ያለው ሰው ነው። ስለዚህ ብሩክ ወይ የሆነ ነገር ነግሮታል ወይ ደግሞ ቤኪ ራሱ የሆነ ነገር አይቷል። ስለዚህ ይሄ ልጅ የብሩክ ሊሆን እንደሚችል እንግዲህ ከ100% ወደ 80% ጥርጣሬ ከፍ ብሏል። አንዳንዶቹም ይሄ የእናቱ ልጅ ቀብራራ ነው፣ በፍጹም አያደርገውም እያሉ እየተከራከሩለት ይገኛሉ። ሌሎቹ ደግሞ አድርጎታል፣ በቃ ሆኗል። ስለዚህ አርፎ ልጁን ያሳድግ፣ ያለበትን ኃላፊነት ይወጣም የሚሉ አንዳንድ ሰዎች አሉ። በመሀል ቤት ግን እየተጎዳች ያለችው ሀይሚ ናት። ከዛ ቀጥሎ እዩ ናት። ከዛ ቀጥሎ ደግሞ ልጁ ነው የሚሆነው ማለት ነው። እና ለምን በአንድ ምላስ ምንድን ከአንድ ራስ ሁለት ምላስ የሚባል ነገር አለና ብሩክ አሁንም እኔ የኔን ጥርጣሬ ስነግራችሁ 100% ባልላችሁም ግን ልጁ የብሩክ እንዳልሆነ ልቤ እየነገረኝ ነው። ግን እኔ የሚያመኝ አንዳንድ ወንዶች አላችሁ። በነገር ብሩክም አድርጎትም ሊሆን ይችላል። ለምን መሰላችሁ? ነግሬያችኋለሁ። የወንድና የሴት ልዩነት ነግሬያችኋለሁ። ሴት ልጅ ስትከፋ፣ ስታዝን፣ የሆነ ነገር ስትሆን ትራሷን አቅፋ ቤቷን ዘግታ በሯን ዘግታ ማልቀስ እንጂ ወንድ ጋር ሩጣ ሄዳ አትሸጎጥም። ወንድ ጋር ሄዳ አትለጠፍም። ወንድ ጋር ሄዳ አትተኛ። ወንድ ጋር ሄዳ ቀሚሷን አትገልጥም። ወንድ ጋር ሄዳ ያልሆነ ስህተት አትሰራም። በእርግጥ ስህተት ሁሉም ሰው ላይ ያለ ነው፣ ግን በወንዶች ይብሳል። ወንዶች ብሩክን እዩት። ምንም ያን ያህል የከፋ ችግር አልነበረም። በጊዜው ተጨቃጭቀው ነበር፣ በጊዜው ተጣልተው ነበረ ምናምን፣ ግን ሩጦ ሄዶ እዩ ጋ ነው የተገናኘውና ይሄ ነገር ነው። እና ሌላኛው ጥርጣሬ ያሳደረው ደግሞ የብሩክ ልጅ ይሆናል ተብሎ የተገመተው ደግሞ ብሩክ እዛ ጋ ምንም ማሳመኛም ምንም ማስተባበያም ምንም በቃ አላደረግኩትም የሚል ሀሳብም አላነሳም። ምንም በቃ ልጁ የተሰማው ነገር የለም። ባጭሩ ደንዝዟል። የሆነ ነገር አድርገው ነው የሆነ ነገር አስነክተው ነው ለምትሉ ሰዎች እንዲህ እያልን ነው እኛ እርስ በርስ። እዩም በነገራችን ላይ ሴት ናት። አሁን ላይ ማንም የሚረዳኝ ሰው የለም። ስህተቴን ነው ሁሉም ሰው እያየ
ያለው ስብራቴን ግን ማንም ሰው እየተረዳልኝ እያየልኝ እያወቀልኝ አይደለም ብላለች። እና ከባድ ነው አንዳንዴ ማለት ነው። እና እኔ አሁን ላይ ልል የምችለው ነገር የሀይሚ ደህንነት ባለችበት ሰላም ትሁን። ግን ይሄንን ነገር ሰምታ ይሄንን ነገር አይታ በዚህ ልክ ተዋሽታ በዚህ ልክ ተከድታ በዚህ ልክ እኔ እንጃ እንደ ሁለተኛ ሰው ሆና ብዙ ሰዎች ሀይሚን ለስራ እንደሚፈልጋት ለስራ እንደተገናኙ ከዛ ውጭ ምንም ነገር ሊኖራቸው እንደማይችል እየተናገሩ ልቧን እየሰበሩ ቆይተው ዛሬ ላይ ሙሉ በሙሉ እርግጠኛ ስትሆን ምን አይነት አቀባበል ሊኖራት እንደሚችል ያሳዝናል። እኔ ራሱ በጣም አንጀቴን በልታኛለች፣ በጣም አሳዝናኛለች። እና ህይወት አንዳንዴ ፈተናዋ ብዙ ነው። ሀይሚም እንግዲህ በትንሹ እየተፈተንሽ ነው። በእርግጥ ለአንቺ ትንሽ አይደለም፣ በጣም ከባድ ነው። ግን ህይወት ከዚህም በላይ ስለምትፈትን ጠንካራ ሆነሽ ጀግና ሆነሽ ታያላችሁ። ዛሬ ነብር ሆና ነው የምትመጣው። ነብር ማለት ማንም ሰው አይጠጋትም፣ ማንም ሰው አይደርስም። ታያላችሁ። አሁን ብሩክ ምን አይነት ምላሽ ልትሰጥ እንደምትችል እኔ 10,000 እውነት ቢኖሩ ማለት ነው ብሩክ የማስረዳት ችሎታ የለም በቃ ምንም ማለት ነው። እና ያ ነገር ደግሞ ዋጋ እያስከፈሉ ያለ ይመስለኛል። በአጭሩ ግን ምንድን ነው ያለው ነገር? እውነታው ምንድን ነው? እውነታው የቱ ጋ ነው? እውነታው የትኛውን ነው ማመን ያለብን፣ የትኛውን ነው መቀበል ያለብን የሚለው ነገር ያው ብዙዎቻችሁ በጣም ተወዛግባችኋል። ግን አንድን ሰው ማለት ነው እናቱን ብትሆን ብሩክን 100% ማመን አትችልም። ይቅርታ አድርጉልኝና ማለት ነው እናቱ በቃ የወለደችው እናቱ ራሱ በሱ እርግጠኛ መሆን አትችልም። ለምን? ይሄ ልጅ ሰው ነው፣ ይሳሳታል፣ ያጠፋል ምናምን ነገር። ስህተት ደግሞ በሱ አልተጀመረም። ግን ይሄ ስህተት ነው ብዬ አላስብም። ይቅርታ አድርጉልኝና ልጅ እስከ መረገዝ የሚያደርስ ስህተት አለ ብዬ አላስብም። አዎ ይኖራል አለ። ግን የብሩክ ደግሞ እኔ እንጃ የጥጋብ ነው የሚመስለኝ። ምክንያቱም ከሀይሚ ምንም ነገር ሳይጎልበት ከሀይሚ ምንም ነገር ሳያጣ ድሮ የዘጋውን ርዕስ ድጋሚ የሚከፍት ከሆነ በጣም አስቸጋሪ ነው። ትንሽ ፈገግ ያስባለኝ ነገር ነበር እና ትናንትና ቲክታክ ላይ በጣም በቃ ጨዋታ ጨምራችኋል እና ቡታጅራ ድረስ ሄደ ምናምን እያላችሁ ቃሉን መጥራት አልፈልግም፣ ግን ትንሽ ፈገግ አስብላችሁ ነበር እና ለማንኛውም ግን እኔ ልናገር የምፈልገው ነገር ብሩክ እውነታውን ያውጣ። በቃ እውነታውን ይናገር። የዋሸውን ውሸት፣ የደበቀውን እስከዛሬ ሁሉን ነገር በይፋ ይናገር። ያለውን ነገር ለአንዴና ለመጨረሻ ጊዜ ሁሉንም ነገር ይናገር። ይሄ ልጅ የሱ የኔ ይሁንና በቃ አይሁንና ምናምን የሆነ ነገር እያለ ነበረ እና ልጅቷም እርጉዝ አይደለችም ብለን እኛ ስንከራከር የነበረን ሰዎች ነን በነገራችን ላይ። እና ዛሬ ደግሞ 100% ብሩክ አያደርገውም ብለን ልንናገር ወይ ደግሞ ልናወራ ልንፈርድ አንችልም። ግን አሁን የሀይሚ ውሳኔ ነው የሚሆነው። ሀይሚ አሁን የራሷን ውሳኔ መወሰን አለባት። ብዙ ርቀቶች አልሄደችም፣ ብዙ አልተጓዘችም። ለእሷ ይሄንን እውነታ ማየቷ መስማቷ በጣም ከባድና አስቸጋሪ እንደሚሆን ግልጽ ነው። ግን ደግሞ አንዳንዴ በህይወታችሁ መወሰን ያለባችሁን ነገር እየወሰናችሁ ማትሄዱ ከሆነ በጣም አስቸጋሪ ነው የሚሆነው። እኔ አሁን የሀይሚን ውሳኔ ነው የምጠብቀው። ሀይሚ ምን አይነት ምላሽ ሊኖራት ይችላል፣ ሀይሚን በምን አይነት መንገድ ከዚህ በኋላ ከብሩክ ጋር ልትቀጥል ትችላለች የሚለው ነገር በጣም ወሳኝነት ነገር አለው። እኛ እዚህ ጋር ከብሩክ ጋር እኔ እንዲጣሉ አልፈልግም፣ እንዲለያዩም አልፈልግም። ግን ደግሞ ይሄ ልጅ ዛሬ ላይ ይህን ያህል ውሸት ከዋሻት ነገ ደግሞ በህይወቷ ላይ ስንት ውሸቶችን ሊዋሻት እንደሚችል ሳስበው በጣም ከባድ ነው። መጥፎ ሁነህ እንዳልሆነ እናውቃለን። ብሩክ በጣም አዝናለሁ። በእንደዚህ አይነት ነገር ውስጥ ተዘፍቀ በእንደዚህ አይነት ወጥመድ ውስጥ ገብተ ማየቴ እግዚአብሔር ምስክሬን ከልብ አዝኛለሁ። ግን 100% ያንተ ጥፋት ስለሆነ የምወቅሰው አንተን ነው። ምክንያቱም አሁን ላይ የሀይሚ ጉዳት ብቻ አይደለም፣ እዩም እየተጎዳች ነው። እዚህ ጋር ሴት ነች። ለሀይሚ አስበን እዩን ማጣጣል የለብንም። የእውነቴን ነው ብላችሁ እዩ ምንም አላጠፋችም፣ ምንም አላደረገችም። እውነት አለኝ ብላ መጣች። እውነታውን ማንም ሰው ሊረዳት ሊቀበላት አልፈለገም፣ አልቻለም። ግን እሷ እውነታውን ተጋፍጣ ያለውን ሚስጥር ለማውጣት ችላለች። በጣም አስገድዷታል ብሩክን ይሄንን ነገር ለማድረግ እና ብሩክ ምንም በእልህ በቁጣ በስድብ ምናምን የሚሆን ነገር የለም። እሷን በማስፈራራት በመዛት ምንም የሚፈጠር ነገር የለም። ያኔ ማሰብ የነበረብህ አብረሃት ስትተኛ ነው። የእኔ ልጅ ካልሆነ እኔ በፈለግኩት ርቀት የፈለገ ጉድጓድ ገብቼ የፈለገ ተራራ ቧጭሬ ወጥቼም ቢሆን እውነታዬን ልቤ ንጹሕ መሆኑን እንዳላደረግኩት 100% ተከራክሬ አሳምን ነበረ። አንተ ግን እንዳደረግከው ማሳያ የሚያደርገው ነገር ምንድን ነው? አንድም እውነት የለህም።
የምትናገረው ነገር ሁሉ በቃ ምንም ግራ የተጋባ ውዝግብግብ ያለ ለራስም ራሱ ምን እንደምታወራ ምን እንደምትልም ግራ ይገባል። እኔ አንተም በሆን እሺ ታርግዝ ግን ከኔ አይደለም ብለህ መከራከር ትችል ነበር። ገና ግን የህፃኑ የልብ ምት ሲሰማው የልጁ ነው ምናምን ብለህ ደነገጥክ፣ ወዲያውኑ አመንክ ማለት ነው። እና ሀይሜ በምን አይነት መንገድ ልታሳምናት እንደምትችል ግራ ይገባኛል። ስቃይ ውስጥ ገባች። የማይገባትን ነገር አሳያት። እኔ እንጃ ለምን በዚህ ልክ ተዋሻታለህ? ለምን በአንድ ቃል ኪዳን 2 ቤት ትሰራለህ? ለምን እዛም እዚህም ማለት አስፈለገ? ለምን አትሰበሰብም? ለምን ያን የገባኸውን ቃል ለሴት ልጅ ደስታን እንጂ ሀዘኗን እንባዋን ማየት አልፈልግም ያልከው ቃል የት ሄደ ታዲያ ዛሬ? አያችሁ፣ ለወንድ ልጅ 100% የማልከራከረው ለዚህ ነው። ለብሩክም 100% አልከራከረለትም። ያጠፋ ሊሳሳት ይችላል። አዎ በጣም ለጥፋት ቅርብ ናቸው ወንዶች። ሴቶች ልዩነታችን እዚህ ጋር ነው። ነግሬያችኋለሁ። ወንድ ልጅ እየሮጠ ማለት ነው ጀላውን አንጠልጥሎ እየሮጠ ሴት ጋር ነው የሚሄደው፣ በሆነ ነገር ሲጣላ፣ በሆነ ነገር ሲያኮርፍ፣ በሆነ ነገር ሲበሳጭ። ሴት ልጅ ግን ዳቦዋን እቅፍ አድርጋ ይዛት ራሷን አቅፋ ከፈጣሪዋ ጋር ማውራት፣ ከራሷ ጋር ማውራት፣ መጨቃጨቅ፣ መከራከር እንጂ ወንድ ጋር አትሮጥም። የምሬን ነው የምላችሁ። ልዩነቱ እዚህ ጋር ነው። ታዲያ ለሴት ያላዘንኩ፣ ለሴት ያራራው፣ ለሴት ያላሰብኩ ለማን ላስብ ነው? ለወንድ ልጅ አላደርገውም። ከሴት በላይ ለወንድ ልጅ ቦታ ልሰጥ አልችልም። ይቅርታ አድርጉልኝ ወንድሞቼ፣ ወንድ ናቸው። አባቴ ወንድ ነው፣ ባሌ ወንድ ነው። ግን የሴት ልጅና የወንድ ልጅ ልዩነት አለው። በጣም ሰፊ ልዩነት አለው። አያችሁ፣ እንደዚህ ነው። አንድን ሰው ደግሞ የቱንም ያህል እስከ ጥግ ድረስ ልትወዱ ትችላላችሁ፣ ግን አምነዋለሁ ማለት አይቻልም። በምንም ተአምር የቱንም ያህል ንጹህ ሰው ቢሆን፣ ጥሩ ሰው፣ መልካም ሰው፣ ደግ ሰው ቢሆን የሆነ ስህተት፣ የሆነ እንከን አይጠፋበትም። በእርግጥ ብሩክ እኛ ያመመን ማስረገዛ አይደለም፣ ግን ከምኔው ደርሰህ ከምኔው አድጎልህ ከምኔው አስረገዝክ። ለማስረገዝ በቃ የገረመኝ ነገር ማለት ነው እኛ ገና ልጆች እንደሆናችሁ ሀይሚና ብሩክ ገና ትንንሽ ልጆች ናችሁ እደጉ እያልን ከስር ከስር እፍፍፍ እያልን እያሳደግናችሁ፣ አንተ ግን ሌላ ታሪክ ውስጥ ሌላ ህልም ውስጥ ገብታል። በጣም አስቸጋሪ ነው። እና እዩ እኔን ተረዱኝ እያለች ትገኛለች። የሰው ቃል በነገራችን ላይ ይሰብራል፣ ይጎዳል። እችን ልጅም እንግዲህ እኛ ፎቶዋን ስንዘቀዝቅ ስንሰድባት ነፍሰ ጡር ናት፣ በቃ እንፋታት፣ ከእሷ ምንም ችግር የለብንም። እንዴ እሷን የምትሳደቡ ሰዎች ማለት ነው ጤንነታችሁ ያሳስበኛል። እኔ አልሰድባት፣ ነፍቷ ነው። በቃ ተበድያለሁ ተጎድቻለሁ ብላ መጣለች። የፈለገ ነገር ይሁን ብሩክ ስህተት ሰርቷል፣ በዛ እየተበቀለችው ነው። በቃ የሆነ የቆየ ያልጨረሰችው ነገር አለ፣ የሆነ ያልጨረሰችው ከብሩክ ጋር በቃ ያላለቀ ነገር አለ። መበቀልም ከፈለገች ወይ በሆነ ነገር ተቀያይማለች፣ ወይ የሆነ ነገር ይዛበታለች። በቃ ስለዚህ እች ልጅ መምጣቷ እንደውም ለሀይሚ ትልቅ እረፍት ነው። ትልቅ እውነታና ያሳየቻት አይኗን ሙሉ ጭፍና አርጋ ብሩክን እያመነችው ስትሄድ ነበር። ነገ ልጁን እየጎተተ ይዞ ሲመጣ ነው እንዴ ልታምነው የምትችል ወይም ደግሞ እውነታውን ሊነግራት ያሰበው? በዚህ ልክ ግን ወንዶች እንዴት ነው ድብቅ መሆን የምትችሉበት? እኔ አልችልበትም። እኛ ሴቶች ኧረ አንችልም። በስመ አብ ያሳዝናል ብቻ። እና የሚያለቅሱ ሰዎች አሉ። እውነታውን ይነገረን። መራር እውነት ነው የሚሆነው። ከዚህ በላይ ሌላ ምን እውነት ሊኖር ይችላል? ብሩክ ማለት ነው ሆስፒታል ውስጥ ራሱ አይታችሁት ከሆነ ሀይሚ ከፍቷት ወጣ ስትሄድ እሱ ከእዩ ጋር ነበር የቀረው። የምሬ ነው የምልህ። ይውጋሽ ብለ የማርሽ ከባድ እና ቀመሟ ብቻ ደህና ትሆንልን። ከባድና አስቸጋሪ ጊዜ እያሳለፈች ነው የምትገኘው። እና ወንድ ልጅ ደግሞ ሁሌ እንዲህ በሴት ልጅ ላይ እየቀለደ እዛም እዚህም ህይወት እየጀመረ እዛም እዚህም እያስረገዘ እያንጠባጠበ እየመጣ ወንድ ልጅ የምትደግፉ ሰዎች ካላችሁ ጤንነታችሁ ያሳስበኛል። እኛ አንድ እንሆን። ብሩክ የቱንም ያህል መልካምና ጥሩ ሰው ቢሆንም መልካምና ቅን አስተሳሰብ ቢኖረው ግን በሴት ላይ እንደዚህ የሚያደርግ ከሆነ አያችኋ፣ በአንድ ላይ 2 ሴት ነው የጎዳው። ለዛው 2 ሴቶችን ነው የሰበረው፣ 2 ሴቶችን ነው ያስለቀሰው። ከዚህ በፊት ግን በቃ አንድ ሴት እንባዋን ማየት አልፈልግም፣ በእኔ ምክንያት ምንም አይነት ነገር እንዲደርስባት አልፈልግም ነበር ሲል የነበረው ወሬ ብቻ ጉራ ብቻ መድኃኒዓለም ሀቁን ያውጣ፣ እውነቱን ያውጣ። እኔ በቃ ማመን አልፈልግም። ይህን ሁሉ ነገር ማሳመኛ እያየው እየሰማው ራሱ ማመን አልፈልግም። እና ቤኪም እንደተከራከረው እንደተናገረው የሆነ እውነት ሰምቷል። የሆነ ነገር አለ
ጓደኛው ነው ወይ የጠረጠረው ነገር አለ ወይ ደግሞ የደረሰበት ያየው የሰማው ነገር አለ። በቃ ይሄንን ነው ልላችሁ የምችለው። ብቻ ግን ሀይሚ የደህና ትሁንልን ባለችበት። ሰው ቢሄድ ሰው ይመጣል፣ ግን እምነቷን አጉድሏል። እኔ እንጃ ከዚህ በኋላ ራሱ ሰው እንዴት ማመን እንዳለባት ሀይሚ በጣም አስቸጋሪ ጊዜ የምታሳልፍ ይመስለኛል። አያችሁ እንደዛ አበባ የምትመስለው ልጅ፣ እንደዛ የምትቦርቀውን ልጅ፣ እንደዛ የምትፈነድቀውን ልጅ በአንዴ ስብርብር አድርጎ እንዲህ አንገቷን ሲያስደፋት፣ ይሄ የወንድ ልጅ ችግር ነው። አያችሁ ወንድ ልጅ የፈለገ ነገር ቢሆን እንዲህ አንገቱን ደፍቶ ያለቅሰው። የምሬ ነው ብላችሁ ልዩነቱ እዚህ ጋር ነው። ሴት ልጅ ግን በሙሉ ልቧ ስለወደደችው፣ በሙሉ ልቧ ስላመነችው፣ ስላፈቀረችው፣ ስላከበረችው በቃ ውሸት ማመን አልፈለገችም፣ መቀበል አልቻለችም። በዚህ ልክ ውሸት፣ በዚህ ልክ ክህደትን መቀበል አልፈለገችም። ለዛ ነው ታማ ሆስፒታል እስከ መግባት ያደረሳት። ያማል፣ ያሳዝናል። ብቻ ኑሮ ህይወት ለካ እንዲህ ነው። በጣም ነው ያዘንኩት እኔ ራሴ፣ በጣም ነው የከፋኝ። የሆነ ሁሉ ነገር ነው የተደበላለቀብኝ፣ ሁሉ ነገር ነው የዞረብኝ። አስቸጋሪ ነው ብቻ